አመለካከት የውጤታችን ስር ነው። ትልቁ መለወጥ ያለበት ከውስጥ ነው። ከውስጥ ስሩ ሲቀየር ይሄ ነው ስሩ። እዚህ ውስጥ ሚሞራይዝ የምናደርገው ነገር ነው ስር። እሱ ሲቀየር ፍሬያችን ይቀየራል። የህይወታችን ፍሬ ይቀየራል። እኔ ምስካሪ ነኝ። ዛሬ በእጃችን ላይ ገንዘብ እንድናገኝ አይደለም መጓጓት ያለብን። የመጀመሪያ ብር የሚያስፈልገው ሰው ማን እንደሆነ ታውቃላችሁ? የሃይማኖት አባቶች። ለምን? ብዙ መስጠት ስለሚችሉ አይደል? ምግብ ራሱ ገንዘብ እየገዙ በልተው ይሄ ነገር መጥፎ ነው የሚሉት። ግን አንዳንዶቹ አሁን መኪና ሲይዙ አያለው። ወዴት ማለት እኔ ምክሩን እኮ ብሰማ በቃ ጥዬ ባዶ እጄ ሊሆን ነው። በመኪና ብታዩት በኋላ ያስተማራችሁ ሰው ምንድን ነው የምትሉት? የት ነው መቀናጫ ቦታ አላት? ቦታ አለው እንደ ኢትዮጵያ ውስጥ? ሸራተን መግባት ቅንጦት ነው ወይስ ንጽህና ነው? በቃ ንጽህናን ቅንጦት የምንል እጅግ በጣም አንደርግራውንድ ውስጥ ያለን ደሃ ማህበረሰብ ነው። ይህን የድህነት አስተሳሰብ ማውጣት አለብን። የስኬት ሁሉ መሰረት ቀና አስተሳሰብ ነው። አመለካከት የውጤታችን ስር ነው። ስለ ገንዘብ ያለን አመለካከት ስለ ገንዘብ ያለንን ውጤት ያመጣል። ስለ ሰው ያለን አመለካከት ስለ ሰው ያለንን ውጤት ያመጣል። አንድ ሰው የሆነ ፍሬ የሆነ ውጤት ሲፈልግ የፍሬው አይነት የውጤቱ አይነት ምን ያስፈልገዋል? ስር ያስፈልገዋል። ለምሳሌ የግራዋ ስር ከላይ ደግሞ ብርቱካን ሊሆን አይችልም አይደል? የብርቱካን ዛፍ ስር ነው ምንን የሚያበቅለው? ብርቱካንን። ስለዚህ ስር ምላችሁ ዘሩን ማለት ነው። ስለዚህ የኔና የናንተ አስተሳሰብ ምንድነው ደጋግማችሁ በአንደበታችሁ የምትናገሩት? ልባችሁ ውስጥ በስሜት የምትቀበሉት ነገር ምንድነው? ለምሳሌ ስለ ስኬት አሁን ኮንሺየስ ማይንዳችን የሚያውቀው አለ። ስኬታማ መሆን ማንም አይፈልጋል። ለምሳሌ ጭንቅላታችሁ እንዲህ ይላል አይልም? ታዲያ ሁሉም ይፈልጋል። መንገዱን ነው እንጂ የማይነግሩን። እና ኃይሌም በቲቪ ሲጠየቁ ምንድነው የሚሉት? ይቻላል ነው የሚሉት። አብዛኛው ሰው ኢንግሪዲየንት እንዳለው ነው የሚያስበው። ምን አለ ቢነግሩኝ ሰርቼ ባሳካትሉ። የለም። ትልቁ መለወጥ ያለበት ከውስጥ ነው። ከውስጥ ስሩ ሲቀየር ይሄ ነው ስሩ። እዚህ ውስጥ ሚሞራይዝ የምናደርገው ነገር ነው ስር። እሱ ሲቀየር ፍሬያችን ይቀየራል። የህይወታችን ፍሬ ይቀየራል። እኔ ምስካሪ ነኝ። ሰው የሚያገኘው ያስተሳሰቡን ያመለካከቱን። ስለዚህ የስኬት አስተሳሰብ፣ የስኬት አመለካከት፣ የመትረፍረፍ አመለካከት፣ ከችግር በላይ ራስን የማየት አመለካከት መጀመሪያ መያዝ ያስፈልጋል። ስሩ ሲቀየር ፍሬው ቀስ እያለ ኦፖርቹኒቲ። የሚገርማችሁ ሰፈር እኮ አትቀይሩም፣ አካባቢ አትቀይሩም። አይናችሁ ግን እይታው ስለሚቀየር ከአካባቢያችሁ ውስጥ ኦፖርቹኒቲ ማውጣት መጀመር ትጀምራላችሁ። ለምሳሌ ፍቅር ድሮ ቀረ የሚል ቃል በጭንቅላት ውስጥ የሚደጋግም ሰው ምን ነው የሚያየው? ሰዎች ሲከዳዱ ቶሎ ያያል አይደል? አላልኩሽም? ስለዚህ ምን ጎረጉለው ሁልጊዜ ምንድነው? ጥላቻን፣ መካካድን ምናምን ይሆናል። ሰው የምንኖረው ህይወት ያን ይሆናል። ስለዚህ በፍቅር ውስጥ መኖር የሚፈልግ ምን ማድረግ አለበት? ፍቅር እግዚአብሔር ነው ብሎ መጀመር። ከዛስ በፍቅር ውስጥ መኖር፣ ለሰዎች መርዳት፣ ለሌሎች መትረፍ፣ መተጋገዝ የሚለውን ነገር በምናብ በየቀኑ ስታዩ ከውስጣችሁ ያለው ስራችሁ ይቀየራል። ስራው ሳይሆን ስር፣ ግንድ ስር እንደምንለው ስራችን ስር ይቀየራል። ያ ሲቀየር ፍቅር የሆነ ነገር ታያላችሁ። ግልጽ ነው። ከፊልም ላይ ሊሆን ይችላል፣ ከሰዎች ላይ ሊሆን ይችላል፣ ከቤተሰብ ላይ ሊሆን ይችላል፣ ከእንስሳት ላይ ሊሆን ይችላል። እነዚህ ነገሮች ኦብዘርቭ እያደረግን ወደ ኮንሺየስ ሚሞሪ ይመጣል። ወደ ኮንሺየስ ሚሞሪ ሲመጣ ደግሞ አለ የሚባል ኮንፈርሜሽን ይሆናል። አይሆንም? አለቀ። ከዛ በኋላ አዋዋላችሁ፣ አነጋገራችሁ፣ ስሜታችሁ፣ ተግባራችሁም ለዛ ይነሳሳል። እንዴ ፍቅር ድሮ ቀረ የሚል ሰው በፍቅር የመኖር እድል ውስጥ ፕላን ያወጣል? ኢምፖሲብል። የለም ባክህ አይነት ነገር ውስጥ ስለሆነ። ስለዚህ ሀብትም እንደዚሁ ነው፣ ባለጸግነትም እንደዚሁ ነው፣ መትረፍረፍ፣ ለሌሎች መትረፍም ሰላምም እንደዚሁ ነው። ስለዚህ አስተሳሰብ የነገሮች ሁሉ መሰረት ስለሆነ አስተሳሰቡን ያስተካከለ ሰው ለስኬት 85% ኮንትሪቢዩሽን ያለው እሱ ላይ ነው። ገንዘብ ዛሬ ለሁላችንም እዚህ ቤት ቢሰጠን ለእያንዳንዳችን 10 ሚሊዮን ብር ቢሰጠንና የዛሬ ዓመት በዚህ ሰዓት መተው ኦዲት ቢያደርጉን ሁላችንም በአስተሳሰባችን ቦታ ላይ እንገኛለን። አመለካከቱ ለሌለ ሰው ብሩን ብትሰጡት ውይ ነው የሚለው፣ ይንገዳገዳል ወዲያው። ዛሬ በእጃችን ላይ ገንዘብ እንድናገኝ አይደለም መጓጓት ያለብን። ገንዘቡን የሚያመጣው ምኑ ነው? የሰውየው አስተሳሰብ ነው። ዛሬ እናንተም ማለት ነው ገንዘብ የለኝም እንጂ ሰው የለኝም እንጂ ጓደኛ የለኝም እንጂ እውቀት የለኝም እንጂ የምትሉት እነዚህ ሁሉ ይቅሩ፣ ግድ የለም።
አስተሳሰቡ ካላችሁ ሰውንም ጓደኛውንም ስልጣኑንም ገንዘቡንም ምኑ ነው የሚያመጣው? አስተሳሰብ። አንድ ኃላፊነት ውሰዱ። ለመጪው 1 ዓመት አስተሳሰቤን እስቲ ልቀይረው፣ ወደ ፍቅር፣ ወደ ከፍታ፣ ወደ መትረፍረፍ፣ ወደ ቢዝነስ መሪነት ልቀይረው። የምትፈልጉት ላይ ማተኮር ነው። ለማተኮር ደግሞ ሐሳባችን ማቃናት አለብን። ለምን? the way you think and feel about something is the foundation፣ መሰረቱ ነው። ያንን ነገር ለማግኘትም ላለማግኘት የመጀመሪያ ብር የሚያስፈልገው ሰው ማን እንደሆነ ታውቃላችሁ? የሃይማኖት አባቶች። ለምን? ብዙ መስጠት ስለሚችሉ አይደል? አንፎርቹኔትሊ ግን እንደሱ አያስተምሩን። ምግብ ራሱ ገንዘብ እየገዙ በልተው ይሄ ነገር መጥፎ ነው የሚሉት። ግን አንዳንዶቹ አሁን መኪና ሲይዙ አያለው። ወዴት ማለት እኔ ምክሩን እኮ ብሰማ በቃ ጥዬ ባዶ እጄ ሊሆን ነው። በመኪና ብታዩት በኋላ ያስተማራችሁት ሰው ምንድነው የምትሉት? የሃይማኖት አባቶች ሲያስተምሩ የመንፈስ የሆነውን ተቀበሉ፣ የስጋ ሲቀላቅሉ አትስሙ። ይሄን ቦልድሊ ነው የምነግራችሁ። ለምን? መንፈስን ከመንፈሳዊ ቦታ እንውሰድ አይደለ? የስጋዊ ነገር ይኸው እዚህ መታችሁ ተስሙ። ስለዚህ ገንዘብን እየወሰዳችሁ መልካም ነገር አድርጉበት፣ ጽድቅ ይሆናል። ብዙ ኢትዮጵያዊ ምን ይላል? እኔ ግን ብዙም የቅንጦት ህይወት አልወድም ይላል። በየአንዳንድ ሰዓቱ 1 ሚሊዮን ብር ብታገኙ እስቲ የት ሄዳችሁ ነው የምትቀናጡት? እስቲ ንገሩ። የት ነው መቀናጫ ቦታ አላት? ቦታ አለው እንደ ኢትዮጵያ ውስጥ? ሸራተን መግባት ቅንጦት ነው ወይስ ንጽህና ነው? በቃ ንጽህናን ቅንጦት የምንል እጅግ በጣም አንደርግራውንድ ውስጥ ያለን ደሃ ማህበረሰብ ነው። ይህን የድህነት አስተሳሰብ ማውጣት አለብን። ስለዚህ ንጹህ ቦታ መሄድ እንዴት ቅንጦት ይሆናል? በነገራችን ላይ መኖር የሚባል ነገር አለ። እናንተ ብዙዎቻችን እኮ ገንዘብ ለማምጣት ሄደን ልናመጣ ስንል ሞተናል እኮ ነው የሚሆነው። እየሰራን ወይንም አቅም አንሶን ነው የምናቆመው። ብዙ ሰው ፍቅር ይፈልጋል። ፍቅርን ግን በአቲቲዩድ ለመገንባት እንደሚቻል አያውቅም። ቢያውቅም አይሰራለትም። የለመደውን ህይወት ነው የሚኖረው። እንዴት ነው ተመሳሳይ ነገር በመስራት የተለየ ውጤት የሚጠበቀው? ይቻላል? አይቻልም። ስራውን መቀየር አለበት። አንድ ራሱ ላይ የሚሰራው፣ 2 ውጪ ሰዎች ላይ ወይም ስራው ላይ የሚሰራው። ቀና አመለካከትን ግን ብትገነባ በህይወት ላይ ቀና ነገሮች በፍሬ ሲያፈሩ አይተን በዛ ማወቅ ይቻላል። ስለዚህ በህይወቴ የኔ አመለካከት በዚህ ላይ ኔጌቲቭ ነው፣ በዚህ ላይ ፖዚቲቭ ነው የምትሉት በፍሬው ብቻ። የምትፈልገውን ነገር እንድታገኝ የሚያደርግ ምንድነው? ሃርድ ወርክ አይደለም። ሃርድ ወርክ አያስፈልግም እያልኩ አይደለም፣ ግልጽ ነው። በትክክል እንድታዳምጡ የሚፈልገው የምትፈልገው እንድታገኝ ከነዚህ ሁሉ ውጪ ሌላ አለ። በሱ ላይ እነዚህን ልትጠቀምባቸው ትችላል። በሱ ላይ ጠንክሮ መስራት፣ በሱ ላይ ዕውቀት መማር፣ በሱ ላይ እድል ያለበት ቦታ መሆን እይታ የሚገነባ ነገር ነው። ስለዚህ መጥፎ ዜና ማየት፣ መጥፎ ነገር መስማት በውስጣችን የነገ እይታችንን እየገነባ ነው የሚሄድ። የሰው ልጅ በህይወት ዘመን ውስጥ ካለ ድረስ እይታው እየተገነባ ነው የሚቀጥል። ስለዚህ ሸንቀጥ ማለት ያስፈልጋል፣ ስነ ስርዓት ያስፈልጋል። በዲሲፕሊን ኤቭሪዴ ሆን ብላችሁ ከመጥፎ ወደ ጥሩ፣ ከማይረባው ወደሚረባው፣ ከማትፈልጉት ወደምትፈልጉት፣ የሰው ህልም ከሆነ ወደ ራሳችሁ ህልም የሆነው መቀየር አለብን።